የክርስትናው ደግሞ የፍቅር ጥጉ የሚያሳየንና ከባዱ ፍቅር የሚባለው ጠላትን ውደድ ነው። ጠላቶቻችሁን ውደዱ፣ ምክንያቱም ወዳጆቻችሁን ማብትወዱ አሕዛብም ይህንን ያደርጉታል፣ ምን ቁም ነገር አለው ነው የሚለው። ያለ ገደብ መውደድ፣ ይቅር ማለት ያለ ምንም ነገር። ስለሰጡን አይደለም መውደድ ያለብን፣ ሁሉንም ያልሰጡንንም መውደድ አለብን። ስለሌላቸው አልሰጡንም፣ ምናልባት ንግፉ ሆነውም አልሰጡንም፣ ግን መውደድ ነው የሚጠበቅብን። ዓለም መውደድ አንችልም። ባህሪያችን ዓለም መውደድ አይችልም። ሰውአዊ መንፈሳችን ካሰብ ነው። የሚያፈቅር ሰው በይቅርታ የሚኖር ነው። ስለወደደን ይቅር አለን፣ እኛ ስለፈለግነው አይደለም። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወድ እንዴት ይችላል ብሎ ይጠይቀናል። የሚወድ ሰው እግዚአብሔርን ማየት ይችላል። አፍቃሪ ልቡ ሩሩ የሆነ ሰው እየተበደለም እየከፋውም ቢሆን ይቅር ማለት የሚችል ሰው እግዚአብሔርን ለማየት ልቡ ቅርብ ነው። አንተን ለነፍስ በመታሰበው ወይም ለነፍስ በሚያስፈልጋት ቋንቋ ሌላውንም ወንድምህንም ውደደው። ብዙ ጊዜ የተጎዳን ሰው ይቅር ለማለት የሚያስቸግረው ነገር ይኖረዋል። የበደለውን ባንዴ ይቅር ለማለት ይቸገራል። ጋብቻ ፍቅር ብቻ አይደለም ያለበት፣ ትልቅ ከባድ የሆኑ ነገሮች አሉ። መስዋዕትነት ይጠይቃል። ለሌሎች መስዋዕት፣ የሌሎችን ሰዎች ድምጽ መስማትን ይፈልጋል። የሁለት ሰዎች መጣመር አለበት። ሰው ሆኖ ተፈጥሮ ብዙ ሰው አሁን ተመለከቱ እንደሆነ በዘመናችን ሰው የሚባል ማንነት ተሰጥቶን ተፈጥረን ወንዝ ሆነን ለመሞት እየተዘጋጀን ነው። ሰውነት የሚባል ታላቅ ሱታፊ አምላክ ማግኘት የሚችል ልዕልና ያለው በአብ ቀኝ ተቀመጠ ብሎ አምላካችን ኢየሱስ ክርስቶስ እኛን ለብሶ አክብሮን በአዳም ምክንያት ብንዋደድ እሱ ዳግማዊ አዳም ክርስቶስ ከፍ አድርጎን በልዕልና ወደ ሰማይ ካወጣን በኋላ ማየት የምንችለው ሰማያዊውን ነገር ትተን ሰውነታችን ጎድፎ አሁን ጎጥ ሆነናል። በጎጥ የምንገለጽ ሆነናል። ሰው ባለው የቆዳ መልክ፣ ሰው በሚናገረው ቋንቋ እንዲህ ነው የሚባልለት ማነህ የሚባል ሰው ሆኖ ሳለ ማለት ነው። መሐሪ ያልሆነ ሰው ሰውነቱን ትቶታል። አፍቃሪዎች ይቅርባዮች መሆን ስንጀምር ነው የይቅርታ ዓለም። ይቅርታ የሚባለው ቋንቋ በቃላት ካልሆነ በስተቀር በተግባር ለማየት በጣም በችግር ላይ ነው ያለነው። ሰዎችን ይቅር ማለት መቻለን ፍቅር የሌለበት ነገረ መለኮት ትምህርት በራሱ ሕይወት አልባ ነው። ነገረ መለኮት ምሁር ቢባልም እንኳን ራሱ ፍቅር የሌለበት በምህረት የማይገለጽ ከሆነ ግን ዝም ብሎ ሕይወት አልባ ሆኖ እንረዳለን። አገኘም አጣም ይቅር ማለት መቻለን። ኦርቶዶክሳዊ መንፈሳዊነት ውስጥ ድህነት ራሱን የቻለ ድህነት የምንለው ነገረ ድህነት የምናስብበት ለባልንጀራ የሚኖረን ፍቅር ጋር የማይነጣጠል ሆኖ ነው የምናየው። አፍቅር ቢጸከ ከመ ነፍስከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብዙ ጊዜ እንደተለመደው ስብከታዊ ነገር ላይሆን ይችላል እና እንደው በአብዛኛው አሁን ችግር ውስጥ የገባንባቸው ብዙ ነገሮች ስላሉ እንደ ሰው በሚባል ማንነት ውስጥ ሳለን ያንን ሊያነሳ የሚችል በተለይ የኦርቶዶክሳዊ እሳቤ ወይም ኦርቶዶክሳዊ ንጽሮተ ዓለም ውስጥ የሚነሱ ጠንከር ያሉ ነገሮች አሉና በመንፈሳዊ በኦርቶዶክሳዊ መንፈሳዊ ሕይወት ውስጥ የሚነሱ ሶስት ነጥቦች አሉ። በተለይም ደግሞ ምህረት፣ ፍቅርና እንዲሁም ድህነት የሚባሉ ነገሮች አሉ። ከሱ ጋር በተያያዘ እግዚአብሔር የሚያስተምረን ነገር ይኖራልና ምክንያቱም ዓለሙን የምናውቅባቸው መንገዶችን መፍጠር አለብን። አለበለዚያ ግን በጣም ብዙ ችግሮች ነው የሚኖሩብንና ከቅዱስ መጽሐፍ ጋር አያይዘን እነዚህን ለማየት ነው። ሊቀ መላእክት ከቅዱስ ገብርኤል ጥባቆቱን ያጉድልብን። በቸርነቱ አምላካችን ጥበቡን ኃይሉን ይግለጽልን። ዛሬ በጠዋቱ የጻድቁን በዓል ክብረ በዓል በደንብ አክብራችኋል። እንደ እግዚአብሔር ፈቃድ ግን ከዚህ ከፍቅር ከሚባለው ድህነት እና ምህረት ከሚባለው ነገር ጋር ኦርቶዶክሳዊ እይታ ምን ይመስላል የሚለውን ለማየት ነው የምሞክረውና እንደ መነሻ ጥቅስ የሚሆነን የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ አምላካችን እግዚአብሔር ራሱ የሚነግረን በርሱ በራሱ በመድኃኒት ዓለም ክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲሆን የዘላለም ሕይወት እንዲኖረው
እንጂ እንዳይጠፋ እግዚአብሔር አንዱን ልጁን እስኪሰጥ ድረስ ይህንን ዓለም ወዶታልና የሚል ቃል ስላለ ከዚህ ጋር በማያያዝ እንደ ትምህርት ርዕስ መመርጠው ፍቅር፣ ምሕረት፣ ድህነትን በኦርቶዶክሳዊ መንፈሳዊ ሕይወት ውስጥ እንዴት ይታያል እሱን ለማየት እንሞክራለን። ከላይ የጠቀስኩት ጥቅስ ሶስቱ ነገሮችን በደንብ ነው የሚያስረዳን። በደንብ እንድትይዙ ትፈልጋለሁ። መለኮታዊ ፍቅር ምንድነው ነው? አንደኛ ዓለሙን የወደደበት መለኮታዊ ፍቅር ከምድር ወይም ዓለማዊው ፍቅር እጅግ የተለየ ፍቅር ያለበት እግዚአብሔር የሰው ልጆችን በጣም የወደደበትና የፍቅሩ መጠን እኛ እንደምናውቀው እንደምንነግረው ብቻ ሳይሆን ልዩ የሆነ መለኮታዊ ፍቅር የመውደድ ኃይል ያለበት እሱን የምንገልጽበት ነው። ሌላው ምሕረት ነው፣ ይቅር ማለትን። እነዚህን ስንመለከት ለዓለም ድህነት ሲል አንድያ ልጁን አምላካችን ኢየሱስ ክርስቶስ ወደዚች ምድር ላይ የአብ ልጅ መድኃኒታችን ኢየሱስ ክርስቶስ እንደመጣናይና ይህ የመጣው መድኃኒት ክርስቶስ ደግሞ ድህነት የሚባለውን ታላቅ ነገር ነው የሰጠን። በብዙ አይነት መልኩ የነገረ መለኮት ጥናቶች የሚያሳዩት ድህነትን በተለያየ መልኩ ሲገልጹት እናያለን። ኦርቶዶክሳዊነት ግን ድህነት ከፍጹምነት ጋር የተያያዘ ነው። በአምላካችን በኢየሱስ ክርስቶስ የዘላለም ሕይወት የምናገኝበት ወይም ደግሞ ኦርቶዶክሳውያን ሱታፌ አምላክ ወይም ቴዎሲስ የሚባለውን ዘላለማዊ የሆነ አምላክን የምንመስልበት የምንሆንበት ሳይሆን አማልክት ዘበጸጋ የሚያሰኘንን ክብር ስለምናገኝ ረቂቅ የሆነውን ነገር እናገኛል። በእነዚህ ሶስት ነገሮች ላይ እንደ እግዚአብሔር ፈቃድ እግዚአብሔር ያስተምረናል። ፍቅር፣ ምሕረት፣ ድህነትን እንደዚሁ በኦርቶዶክሳዊ መንፈሳዊ ሕይወት ውስጥ ማለት ነው። በዚሁ እንግዲህ ኦርቶዶክሳዊ መንፈሳዊ ሕይወት ውስጥ ማዕከል የምናደርገው የሰው ልጆች ድህነት የሚባለው በምድር የተገለጸውን ራሱ ፍቅር ያለበት ድህነት ወይም ደግሞ የነገረ ድህነት ትምህርት ውስጥ የሚገለጽ ማዕከልን እናያለን። ፍቅር ራሱ የቻለ ጥበብን፣ ማስተዋልን ወይም ደግሞ ረቂቅ የሆነውን ሐሳብን የሚገልጽልን ነው። ምድር ላይ ከሚነገሩት የፍቅር አይነቶች ይለያል። በዚሁ እንኳን ብንመለከት ሊቃውንት ሲናገሩ ፍቅር ማለት በልቦና ላይ የተተከለ የመውደድ ኃይል ነው ይሉናል። ይህንን ማየት የምንችልበት ነው። ክርስቶስ እንዲሁ ከዓለም ወደ ዓለም የመጣበትን ስንመለከት የክርስቶስን ስራ የምናየው ከፍልስፍናዊው አንጻር አይደለም፣ ወይም የሥነ ምግባርን ነገሮች ለመፈጸም አይደለም። ክርስቶስ ወደኛ የመጣው በዚህች ይልቁንም ወደ ምድር የመጣበት ታላቁ ነገር የሰው ልጆችን ማንነት ለመጠገን ነው። ምክንያቱም ሰውነት በአዳም ፈርሶ ነበር። በዳግማዊው አዳም በክርስቶስ ደግሞ ህዳሴን አግኝቷል። ስለዚህ ወደ ሱዳፌ አምላክ የእግዚአብሔር ልጅነትን የነበረው ደብዝዞ የነበረው ማንነታችን እንደገና የተመለሰበትን ነገር የምናይበት ስለሆነ ፍቅር ትልቁን ቦታ ነው የሚይዘው። ለዚህም ነው እንግዲህ ሐዋርያው ቅዱስ ዮሐንስ ላይ ስንመለከት በመልእክቱ አንደኛ መልእክቱ ላይ ምዕራፍ 4 ከቁጥር 8 ላይ ራሱ እግዚአብሔር ፍቅር ነው የሚለው። እንግዲህ ፍቅር የሚባለው ነገር ጽንሰ ሐሳባዊ ሳይሆን አማናዊ ነው ማለት ነው። እግዚአብሔር ራሱ ፍቅር ነው። ፍቅር ስለ እውነትም የሚገለጽ እንደሆነ እናያለን። ስለዚህ በእውነተኛው ፍቅር ውስጥ የሚኖር ሁሉ በእግዚአብሔር ዘላለማዊ ፍቅር ውስጥ ወይም በእቅፉ ውስጥ ይኖራል። በእውነተኛው የፍቅር ቋንቋ ውስጥ የሚኖር ሰው አሁን ዓለም በሚነግረን አይነት መጠን ሳይሆን ፍጹም የሆነ ራስን አሳልፎ በመስጠት ያለ ፍቅር ውስጥ የምንኖር ከሆነ እግዚአብሔር ዘላለም በሚሰጠን ፍቅር ውስጥ እንድንኖር እድሉን እናገኛለን። በኦርቶዶክሳዊ መንፈሳዊ ሕይወት ውስጥ ፍቅር ስሜታዊ አይደለም። በስሜት የሚነገር ወይም ስሜታዊን በስሜት የምናስበው ነገር አይደለም። መስዋዕትነት የሚጠይቅ ልዩ የሆነ በህብረት ውስጥ ያለ ፈውስ የሚያለበት የሚጠግን የነፍስ ቁስልን ሊያደርቅ የሚችል ትልቅ ኃይል አለው። ምሕረት መለኮታዊ ፍቅርም አለው። ፍቅር ይህን ካለን ምሕረት በራሱ ደግሞ መለኮታዊ ፍቅር አለው። በተግባር የሚገለጽ መንገድም ሲሆን በራሱ ድህነት ደግሞ በፍቅሩ አማካኝነት እግዚአብሔርን ወደምንመስልበት በመለኮታዊ ባህሪው እሱን ልንመስል እንደጠራን ወደሱ የምንመስልበት ወደ አንድነቱን ፍሬ እንሄዳለን። ይህንን የምናስብበት ነው። ቅዱስ ዮሐንስ አፈወርቅ በአምስተኛው ክፍለ ዘመን ላይ ከተነሱት አባቶች መካከል አንዱ አባት ሲናገር ምን ይላል? ክርስቶስ በቤተ ክርስቲያን ደጃፍ ወይም በበሩ ዛፍ በበሩ አካባቢ መጻተኛ ለማኝ ሆኖ ካላገኘው በመቅደሱ መንበር ውስጥ አላገኘውም ይለናል። ምክንያቱም ለነዚህ ታናናሾቹ ያደረጋችሁት ለኔ አደረጋችሁት ይለናል።
በተናናሾች ብለን በምድር ላይ እንደ ተናናሽ ሆነው የሚገለጹትን ራሱ ምሳሌ አድርጎ እሱን አስመስሎ ለነዚህ ያደረጋችሁት ለኔ ያደረጋችሁ ይላል። ስለዚህ ቅዱስ ዮሐንስ አፈወርቅ ራሱ መድህን ክርስቶስን በቤተ ክርስቲያኗ ደግኘቷ በር ላይ ለማኝ መጻተኛ ሆኖ ካላገኘው በመንበሩ ላይ በዛ ጽዋው ባለበት ስፍራ ላይ አላገኘውም ይላል። ስለዚህ በምድር ላይ ያሉት ሁሉ እኛ እሱን እንድንመስል እንዳከበረን እናያለን። ምሕረቱን የሰው ልጆች የልጅነት ክብር እግዚአብሔርን ወደ መምሰል እንድንቀርብ አደረገን። አዎ ከስንጠመቅ የእግዚአብሔር ልጅነት እናገኛለን። ለዚህ ነው በነገረ መለኮት ትምህርት ውስጥ የህይወታችን የመንፈሳዊ ህይወታችን ቅኝት በእምነት ይጀምርና ፍጻሜው ግን በእውቀት ሳይሆን በፍቅር ያልቃል፣ በፍቅር ይደመደማል። ሰዎች በዓለም ላይ እውቀትን አግንነው ይይዙታል። በኦርቶዶክሳዊ ዓለም ምንም እንኳን እውቀት መልካም ቢሆንና ተገቢ ቢሆንም እውቀት ብቻውን ግን ፍጻሜ ሊሆን አይችልም። የፍጻሜያችን ሂደት ግን ሊሆን የሚችልባቸው መንገዶች አሉ። ለዚህ ነው ኦርቶዶክሳዊነት እውቀትን ከጥበብ ጋር ነው የምትገልጸው። ምክንያቱም እውቀት አይምሮዊ ነው፣ ጥበብ ማስተዋል ግን ለባዊ ነው፣ ልብን የሚመግብ ስለሆነ ይህን ትይዛለች። ስለዚህ እምነታችንን በእምነታችን ስንጠመቅ የእግዚአብሔር ልጅነታችን አሁን ያገኘነውን የእግዚአብሔር ልጅነት በሂደት ደግሞ እግዚአብሔር ደረጃ በደረጃ እግዚአብሔርን ወደ መምሰል ወይም ሱታፊ አምላክ ወደ ማግኘት በፍቅር እንደመድሟለን። የአፍቃሪ ልቦናችንን ይዘን መሄድ አለብን ነው። ለዚህም ነው እንግዲህ አሁንም ቅዱስ ባስልዮስ የተባለው የቤተክርስቲያን አባት ሲናገር መልካም ለማድረግ እንደመዘጋጀት ያለ እግዚአብሔርን ለመምሰል የሚቀርብ ምንም ነገር የለም ነው የሚለው። መልካምነት ሰው የተፈጠረው መልካም እንዲያደርግ ነው። ማድረግ አንችልም። አለመፍቀር ወይም ደግሞ ይቅር አለማለት አንችልም። ሰዋዊው ጠባይ ስለተጫነን ብቻ ነው። ሰዎች ሲፈጠሩ እግዚአብሔርን መስለው እንዲኖሩ ነው፣ አፍቃሪዎች እንዲሆኑ፣ የፍቅር ሰዎች እንዲሁም የድህነት ሰዎችና ይቅር ባይ ሰዎች እንዲሆኑ ነው ያደረገው። ቅዱስ ባስልዮስ ይህንን ሲናገር በዚሁ አንቀጹ ላይ ምሕረት የሚባለው ይቅር ማለትን ወደ መለኮታዊው ባህሪ ሱታፊያነት ወደ አማልክት ዘበጸጋ ወይም ታናናሽ አማልክቶች ትሆናላችሁ የተባለውን ያንን ክብራችንን ሰውነታችን ራሱን የቻለ በምናስበው መጠን ብቻ ሳይሆን ከፍ ብሎ አዳም ከኛ እንዳንዱ ሆነ ብሎ አምላክ እንደነገረን በኋላ በእርግጥ ጊዜ ሁላችንም እንግዲህ በዚሁ ምሕረት በሚባለው ታላቅ ቃል ቅዱስ ባስልዮስ ከሚያስረዳን አንዱ ታላቁ ነገር የእግዚአብሔር ልጅነት ካገኘን በኋላ አሁን የሚጠብቀን እግዚአብሔርን መምሰል ነው። ሱታፊ አምላክ ማለት ነው። ወደዚያ ውስጥ የምንሄድበት ነው። ክርስቲያን ንጹህ በሆነ ርኅራኄ ይቅርባይነትና በትህትና መስዋዕትነት መኖር ሲጀምር እግዚአብሔርን ወደ መምሰል እያደገ ይመጣል። ቀስ በቀስ እግዚአብሔርን የምንመስልበት ታላቁን ነገር እናገኛለን። እንደውም እኛ የምስጢራት ተካፋዮች ነን። በምስጢር ውስጥ የምንኖር የቤተ ክርስቲያን ምስጢራት ተካፋይ ሰዎች ነን። በተለይ ኦርቶዶክሳውያን በዚህ ውስጥ ስንመለከት ምን ጊዜም እምነታችንን የምንጀምረው ወይም ደግሞ ህይወታችን የሚጀምረው በማመን ነው። ከዛም በኋላ መጨረሻችን ግን የሚሆነው ብዙ ሂደቶች ሄደን በፍቅር እንደመድማለን፣ የፍቅር ሰዎች እንሆናለን እሱን አምላካችን ስለምመስል። ለዚህም ነው እንግዲህ ክርስቶስ ራሱ ከሚያሰቃዩት ከድሆች ጦማዳሪዎች ወገኖቻችን ከታሰሩትና ከታረዙት ሰዎች ከገፏቸው ምንም ነገር ከሌላቸው ከሚባሉት ሰዎች መካከል ወንጌሉን ስንመለከት በዘመነ ስጋዊው ያሳልፍ የነበረባቸው ማህበረሱ በጣም የናቃቸው ምንም ነገር የላቸውም የሚባሉ ታናሽ ብለው ስርዓት በራሱ ታናሽና ታላቅ አድርጎ የቀረጻቸው እነዚህ አይነት ሰዎች ጋር መካከል እንደነበረ ይህ የሚያሳየን ምንድነው? የመጣው አምላካችን የወደቁትን ሊያነሳ እንደሆነ ያዘኑትን ሊያጽናና እንደሆነ መመልከት እንችላለን። በዚህ ምክንያት ውስጥ ኦርቶዶክሳዊ መንፈሳዊነት አምላካችን ኢየሱስ ክርስቶስን መስለን በፍቅርን ምሕረትን ይዘንና የድህነት ሰዎችን ይዘን አይደል በምድር ላይ ሳለን እነዚህ ሶስቱ ሳይነጣጠሉ በአንድነት ይዘናቸው የምንይዛቸው ነገሮች አሉ። እነዚህን ሶስቱ ነገሮች ለማስገንዘብ ነው እንፈልገው። ሶስቱን ነገር እግዚአብሔርን በፍቅርና በምሕረት የሚገለጽ ታላቅ ምንጭ ስለሆነ እሱን ማየት እንጀምራለን። ምሕረት በመለኮታዊ ፍቅር ውስጥ እንዴት ይገለጻል እሱን ለማየት እንሞክራለን።
ሌላው ድህነት በፍቅር አማጋኝነት ከእግዚአብሔር መለኮታዊ ባህሪ ጋር ተሳታፊዎች እንዴት እንደምንሆን ሶስቱ ነጥቦች ለማየት እንሞክራለን። እግዚአብሔር ፈቃድ እግዚአብሔር ይግለጽልን። የመጀመሪያው እግዚአብሔር የፍቅርና የምሕረት ምንጭ ነው። ሰዎች አይደል ከሰው አይደለም ከፍጥረታት አይደለም የተማርነው ከአምላካችን ነው ፍቅርን የተማርነው። ዝም ብሎ ወደደን እኛ ሳንወደው፣ ዝም ብሎ ይቅር አለን የይቅርታ ሰዎች ሳንሆን እሱን የምናይበት ነው። መላው የሰው ልጆች የድህነት ታሪክን ስንመለከት የሚጀምረው የእግዚአብሔር መሐሪን ፍቅርን መማር እንዳለብን የሚያስገነዝብ ነው። ለዚህም ነው መዝሙረኛው ዳዊት በመዝሙር 145 ከቁጥር 8 ላይ እግዚአብሔር ርኅሩህና መሐሪ ነው፣ ከቁጣው የራቀ ምሕረቱም ብዙ ነው ይለናል። ይህም ብዙ ጊዜ ደጋግመነዋል። ከልብ ግን እንደ ኦርቶዶክሳዊ መንፈሳዊነት ማየት አለበት። ይቅር ባይ የሆነ አምላክ ያለው ሰው ልቡ ይቅር ማለት አለበት። እግዚአብሔር ከቁጣው የዘገየ ምሕረትን የሚሰጥ ምንም እንኳን እኛ ለይቅርታው የሚሆን ነገር ማንሰራ ቢሆንም እንኳን ይቅር ብሎ የወደደንን እግዚአብሔር የወደደውን ማንም ሰው ከዚህ ፍቅር ማውጣት አይችልም። እኛም እሱን የምንመስለው አፍቃሪዎች መሐሪዎች ስንሆን ነው። እሱን ማየት የምንችል ስለሆነ ነው። በኦርቶዶክሳዊ ነገር መለኮት ትምህርት ውስጥ የምናየው ለወደቀው ሰው የሰው ልጅ የተገለጠ መለኮታዊ ፍቅርን በደንብ እናያለን። ለወደቀው ሰው ከአዳም ጀምሮ ለወደቀው ያንን እንመለከታለን። ለዚህም ነው ዮሐንስ ወንጌል ቅድም ያነበብኩት ምዕራፍ 3 ከቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ይህንን ዓለም እንዲሁ ወዶታልና ብሎ የሚነግረን እንዲሁ ነው የወደደን፣ እንዲሁ አፈቀረን። ስለዚህ በዚህ ፍቅር ውስጥ እንድንኖርና የመጨረሻው እሱን እንድንመስል ይፈቅድልናል። ለዚህም እንግዲህ ቅዱስ ዮሐንስ በዚሁ አትናቴዎስ ላይ ቅዱስ አትናቴዎስ ዘእስክንድርያው ሲናገር ሁልጊዜ የሚያነሳው ስለ እግዚአብሔር ፍቅርና ነገረ ድህነት ወይም ደግሞ የምህረት ቋንቋውን ሲናገር እኛ የሰው ልጆች አማልክት ዘበጸጋ እንባል ዘንድ እርሱ መድኃኒት ክርስቶስ ቃል ወልደ እግዚአብሔር ሰው ሆነ ነው የሚለው። እኛን ሆነ ነው። እኛ እሱን መስለን አማልክት ዘበጸጋ እንባል ዘንድ ይህንን የመሰለ ሳንወደው የወደደን አምላክ ፍቅርን የሰጠን አምላክ እሱ የድህነት ቋንቋችንን ወድቀን የነበርን ወደ እግዚአብሔር እሱን እንድንመስል ትልቅ ጥበብን ሰጠን። ያንን መለኮታዊ ባህሪ ተሳታፊ እንድንሆን አደረገን። ቅዱስ አትናቴዎስ የሚያነሳልን ይሄ ነው። ክርስቲያን ምሕረት ብሎ ሲያነሳ ሰብአዊነትን ሲመለከት ሁሉን ያለ ጉጥ የሚመለከት ነው። ሰው ሆኖ ተፈጥሮ ብዙ ሰው አሁን ተመለከቱ እንደሆነ በዘመናችን ሰው የሚባል ማንነት ተሰጥቶን ተፈጥረን ወንዝ ሆነን ለመሞት እየተዘጋጀን ነው። ከኔ ጋር ናችሁ? ሰውነት የሚባል ታላቅ ሱታፊ አምላክ ማግኘት የሚችል ልዕልና ያለው በአብ ቀኝ ተቀመጠ ብሎ አምላካችን ኢየሱስ ክርስቶስ እኛን ለብሶ አክብሮን በአዳም ምክንያት ብንዋደድ እሱ ዳግማዊ አዳም ክርስቶስ ከፍ አድርጎን በልዕልና ወደ ሰማይ ካወጣን በኋላ ማየት የምንችለው ሰማያዊውን ነገር ትተን ሰውነታችን ጎድፎ አሁን ጎጥ ሆነናል። በጎጥ የምንገለጽ ሆነናል። ሰው ባለው የቆዳ መልክ ሰው በሚናገረው ቋንቋ እንዲህ ነው የሚባልለት ማነህ የሚባል ሰው ሆኖ ሳለ ማለት ነው። ስለዚህ ሰውነታችን በጣም ምጡቅ መሆኑን መረዳት የምንችለው ሱታፊ አምላክ የምናገኝበትን አምላካችን ኢየሱስ ክርስቶስ እኛ አማልክት ዘበጸጋ እንባል ዘንድ እሱ ሰው ሆነ ይላል። ሰው የሆነው የኛን ክብር መልሶ ሰውነታችንን ለማክበር ነው። በመስቀል ሆኖ ደመግቡ ያልነበርነውን እኛን እሱ በደም ታጥቦ ደመግቡ ሆኖ ሰውነታችንን መለሰልን። የሚያፈቅር ሰው በይቅርታ የሚኖር ነው። ስለወደደን ይቅር አለን። እኛ ስለፈለግነው አይደለም። ኦርቶዶክሳዊ መንፈሳዊነት ውስጥ የምንማረው ታላቁ ነገር ፍቅር በምህረት ስራዎች አማካኝነት የሚገለጽ ተግባራዊነት ነው። በአፍ በቃል የሚነገር ብቻ አይደለም። አምላካችን ኢየሱስ ክርስቶስ ሲነግረንም በቃል ብቻ ያለውን እንዲሁ ወደድን ብለን እንድንናገረው ብቻ ሳይሆን ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል ነው። ለተራቡት ሰዎች መቼ ነው እንደ ተራቡት ሰዎች ሆነ መት ያበላን ይሉታል ደጋጎቹ። ደጋግ ያልሆኑት ግን መቼ አየንህ ይህንን ያለው መች ጠየቅነህ ይሉታል።
ለነዚህ ታናናሾቹ ያደረጋችሁት ለኔ ያደረጋችሁ ይላል። አሁንም በአራተኛው ክፍለ ዘመን የነበረው ቅዱስ አምብሮስ ዘሚላን የተባለው ታላቅ አባት ሲናገር ምን ይላል? አንተ ለድሃው ለጦም አዳሪው ስትሰጠው የራሱን ታስረክበዋለህ ይለናል። ምክንያቱም ይቺ ዓለም የተፈጠረችው በጋራ እንድንኖርበት ለሁላችንም ለሀብታሞች ብቻ አይደለም ለጦም አዳሪዎችም ጭምር። ምክንያቱም የነሱን ተካፍለ ወስደሃልና ነው የሚለን። የቤተ ክርስቲያናችን የኦርቶዶክስ መንገድ የተባለውን የጻፈ ታላቅ አባት ሜትሮፖሊታን ካልስቶስ ወሬ የሚባለው ታላቅ አባት ሲናገር ምን ይላል? የክርስትና ጉልላት ከፍታው ትልቁም ነገር ይሄ ነው አለ። ምንድነው? የጋራ ጥቅም የሆነውን ነገር መሻት ይላል። ክርስትና በጋራ መኖር ነው። የብቸኝነት የቁሳዊ ኑሮ ህይወት አይደለም። ለኔ ብቻ ይብላኝ፣ ለኔ ብቻ ይድላኝ፣ እኔና ራሴ እኔ ብቻ ብለን የምንወስደው አይደለም። ክርስትና በጋራ የምንኖረው ነው። እናንተ በኔ እኔ በእናንተ፣ ካህናቱ በእናንተ፣ ምእመናን በካህናት ውስጥ መጽሔት መስታወት ሆነን ነው የምንኖረው። በዚህ ውስጥ እስካለን በህብረት ልንኖርባት ነው ዓለም የተሰጠችን። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚነግረን ይሄ ነው። ሌላው ምንድነው? በዚሁ ላይ የምናየው ፍቅር በራሷ የፍቅር ልጅ እንደሆነች ነው የምናየው። ራሷ ምህረት የፍቅር ልጅ መሆኗን እናያለን። ፍቅር ብለን ስንል ከምህረት ጋር አብሮ የተያያዘ ስለሆነ ዮሐንስ አፈወርቅ መልሶ ምን ይላል? መሐሪ መሆን ማለት ይቅር ማለት ነው። መሐሪ ካልሆንክ ግን ሰው መሆንህን አብቅቷል ይላል። ከኔ ጋር ናችሁ? መሐሪ ያልሆነ ሰው ሰውነቱን ትቶታል። ዝም ብለን መሐሪ መሆን ይቅር ማለትን መቻል፣ ደጋጎቹ ያደረጉት ይሄንን ነው። ይቅር ማለትን መቻል አለብን። ይቅር ማለት ማችል መሐሪ መሆን ካልቻልክ ግን ሰውነትን አውቆማል። ሰውነት የሚባል ነገር የለህም ነው የሚለው። የሐዋርያት አበው ትምህርት ውስጥ ስናይ ጥበብ በምህረት ውስጥ በፍቅር ውስጥ የተገለጸበት መሆኑን እናያለን። እውነተኛው ደግሞ ጥበብ እግዚአብሔር ነው። እግዚአብሔርን የምንመስልበት መልክ መልሶ የሚታደሰው አፍቃሪዎች ይቅር ባዮች መሆን ስንጀምር ነው። የይቅርታ ዓለም ይቅርታ የሚባለው ቋንቋ በቃላት ካልሆነ በስተቀር በተግባር ለማየት በጣም በችግር ላይ ነው ያለነው። ሰዎችን ይቅር ማለት መቻለን፣ አገኘም አጣም ይቅር ማለት መቻለን። ኦርቶዶክሳዊ መንፈሳዊነት ውስጥ ድነት ራሱን የቻለ ድህነት የምንለው ነገረ ድህነት የምናስብበት ለባልንጀራ የሚኖረን ፍቅር ጋር የማይነጣጠል ሆኖ ነው የምናየው። አፍቅር ቢጸከ ከመነፍስከ፣ አንተን ለነፍስ በምታስበው ወይም ለነፍስ በሚያስፈልጋት ቋንቋ ሌላውንም ወንድምህንም ውደደው። የክርስትናው ደግሞ የፍቅር ጥጉ የሚያሳየንና ከባዱ ፍቅር የሚባለው ጠላትን ውደድ ነው። ጠላቶቻችሁን ውደዱ፣ ምክንያቱም ወዳጆቻችሁን ማብትወዱ አሕዛብም ይህንን ያደርጉታል፣ ምን ቁም ነገር አለው ነው የሚለው። በአንደኛ ዮሐንስ ምዕራፍ 4 ከቁጥር 20 ላይ የሚነገረን ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወድ እንዴት ይችላል ብሎ ይጠይቀናል። የሚወድ ሰው እግዚአብሔርን ማየት ይችላል። አፍቃሪ ልቡ ሩሩ የሆነ ሰው እየተበደለም እየከፋውም ቢሆን ይቅር ማለት የሚችል ሰው እግዚአብሔርን ለማየት ልቡ ቅርብ ነው። እግዚአብሔር በተለያየ መልኩ ይነጋገረዋል፣ እሱን እናያለን። ስለዚህ ምሕረት የሌለበት ጸሎት ከንቱ ባዶ መሆኑን ከዚህ እንረዳለን። ራሱ ርህራሄ የሌለበት ጾም ደግሞ በራሱ አሁን ወደፊት የምናየው ጾም ብለን ወይም ተአቅቦ የምንለው ነገር ግብዝነት ሆኖ እንረዳለን። ፍቅር የሌለበት ነገረ መለኮት ትምህርት በራሱ ሕይወት አልባ ነው። ነገረ መለኮት ምሁር ቢባልም እንኳን ራሱ ፍቅር የሌለበት በምሕረት የማይገለጽ ከሆነ ግን ዝም ብሎ ሕይወት አልባ ሆኖ እንረዳለን። ምሕረት የእውነተኛ እምነት ዋና ሕያው ማስረጃ ሆነ ነው የምትታየው፣ በምሕረት ውስጥ መኖር። ይህን የተማርነው ደግሞ ከአምላካችን ከኢየሱስ ክርስቶስ ነው። ሶስተኛው ክርስቶስ የምሕረት ፍጹም ፍጻሜ ምሳሌ ሆኖ ነው የሚቀርበው። እንግዲህ እዚህ ላይ የምናየው አንደኛ ሕመምተኞችን ሲፈውስ እናያለን፣ ኃጢአተኞችን ይቅር ሲል እናያለን። በጣም በሚደንቅ ሁኔታ ሰዎች ፈራጆች ሆነው ይህች ሴት በሙሴ ሕግ መሰረት መወገር አለባት ብለው ሲሉ ከናንተ መካከል ማን ነው ኃጢአት የሌለበት? ኃጢአቶቻቸውን እየተናበቡ ወደሚሸሸጉበት ሲገቡ የተፈረደባት ወይም ደግሞ ምክንያት ያደረጓትን ሴት ከሳሾችሽ ወዴት አሉ ተብላ ስትጠየቅ እሷ ግን ፈራጅ አልነበረችም። ለሚፈርዱባት ፈራጅ የት እንደሄዱ አላውቅም፣ ዳግመኛ ትበድይ ነው የተባለችው።
ክርስትና የበደሉን ብሎ እንድንበድል አይደለም የሚነግረን፣ ይቅር ማለትን መቻል ማለት ነው። ሁሉንም ነገር በይቅርታ ማለፍ አምላካችን እግዚአብሔርን ለመምሰል ለምጻሞቹን ሲያድን እናያለን። ልባቸው የተሰበረባቸውን ሲያጽናናቸው እናያለን። መመገብ ያልቻሉትን ምግብ ሲሰጣቸው፣ እንዲሁም ደግሞ የተገለሉትን ከማህበረሰቡ የተገለሉትን ሰዎች ሁሉ ከሐዋርያቱ መካከልም እንኳን ብንመል ቀራጭ ናቸው ሲባሉት የነበሩትን እነሱን ሲያቅፍ እንመለከታለን። ስለዚህ የመድኃኒታችን ኢየሱስ ክርስቶስ መሐሪነት ፍቅር እንዲሁም ዝም ብለን የምናየው ሳይሆን አንደኛ ሁላችንንም በመንፈሳዊ ሕይወት እንድንነሳሳ ያደርገናል። በደግነት እንድንሄድ ያደርገናል። የማስታወስ መንፈሳዊ ሐሳቢያችንን ይቃኝልናል። በዚህ ውስጥ ሆነን ሳለን ለሌሎችም ሰዎች ደካሞች እንኳን ሆነን ለሌሎችም ሰዎች ማሰብ የምንችልበትን እድል እናገኛለን። ለዚህም ነው እንግዲህ ሉቃስ ወንጌል አባት ሆይ ይላል ራሱ አምላካችን ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው፣ በደል የሚበድሉትን ሁሉ ይቅር በላ። ይሄ ነው ትልቁ ከባዱ የሆነ የፍቅር የምሕረት ቋንቋ። ለዚህም ነው አሁንም ቅዱስ ይስሐቅ የተባለው ሶርያዊው አባት ሲናገር ምን ይላል? መሐሪ ልብ ማለት ስለ ፍጥረት ሁሉ የሚቃጠል የሚራራ ልብ ማለት ነው የሚለን። ስለ ፍጥረታት ማለት ነው፣ ስለ ሰው ልጆች ብቻ አይደለም። አሁን ስለምንኖርበት አሁን የምናየው እንኳን የአየሩ ጠባይ ግድ ሊለን ይገባል። ኃላፊነት አለብን። በዚሁ ኦርቶዶክሳዊ ማንነት ስንመለከት ግንኙነታችን ሰውና ከሰው ወይም ከእግዚአብሔር ጋር ብቻ አይደለም፣ ከፍጥረታት ጋር ራሱ ልዩ ግንኙነት አለን። ለፍጥረታት ማዘን አለብን። ላሉት ነገር ተመልከቱ። አብዛኛውን ጊዜ ለወገኖቻችን ለሕዝቦቻችን ማዘን ያቃተው ልብ ለፍጥረቱ ለራሱ ፍጥረት ማዘን የሚችልበት መንገድ የለውም። ስለዚህ እውነተኛ መንፈሳዊ ሕይወት ሰብአዊ ልብ ይኖረዋል። በዚህ በሰብአዊ ልብ ውስጥ ሁልጊዜ ስለ ሰዎች ክፉ እንኳን ቢሆኑ መልካም ነው የሚያስበው። በመልካምነት እርግጥ ነው ዓለም መልካም ስንሆን ከሞኝነት ቁጥር ስለሚሆን በሞኝነት ውስጥ እንዳለን ይረግጠናል። ይሆንም ግን እግዚአብሔር የነገረን መልካም የዋህ መሆንን ነው የሚነግረን። ያዕቆብ በመልእክቱ ላይ ምሕረት ለማድረግ ምሕረት የሌለበት ፍርድ ይሆናል፣ ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናል፣ ምሕረት በፍርድ ላይ ይመካልና ይላል ምዕራፍ 2 ከቁጥር 13 ላይ። ምሕረት ምድራዊ ሕይወትን ከዘላለም ሕይወት ጋር መገኘት የሚችል ልዩ ኃይል አለው። ምሕረት ያለበት ልቡ የሚራራ ወይም ይቅር ማለት የሚችል ሰው በስነ ልቦና ጥናት ውስጥ እንኳን ብንመለከት ጤናማ ሕይወትን የመኖር እድል አለው። መንፈሳዊ ነገሩን ብቻ አይደል፣ ይቅር ማለትን እንችል ከሆነ ወደ ኋላ የምናያቸው ነገሮች አሉ ራሱን የቻለ። በዚህ ውስጥ መኖር የምንችልበት ከሆነ ታላቁ ባስልዮስ የተባለው አሁንም የቤተ ክርስቲያን አባት በአገልግሎቱ ሲናገር ብዙ ጊዜ ለድሆች ለህመምተኞች እና ቤት አልባ ለሆኑት ለጦም አዳሪዎች ይራራ እንደነበረ እንመለከታለን። ሕይወቱን የሚያየው እሱ ነው። በዚህ ውስጥ እሱ ሲናገር ምን ይላል? እውነተኛ የእምነት መገለጫው ፍቅርና ምሕረትን ይዞ መታየት ነው የሚለው። አማኝ መሆን እውነተኛ የእምነት ሰዎች ሆኖ መገኘት ማለት በእምነት በፍቅር እና በርህራሄ መኖር ማለት ነው። ስለዚህ በኦርቶዶክሳዊ ነገር መለኮት ትምህርት ውስጥ ምሕረት ራሱን የቻለ ነፍስን የማነጽ ኃይል አላት። የያዝናትን ነፍስ ረቂቅ የሆነችውን ከስጋችን ጋር ስቃይ ውስጥ ያለችውን ነፍስ ራስን የማንጻት ኃይል አላት። ፍቅር ራሱን ደግሞ በሰዎች መካከል በፍጥረታት መካከልና ሰዎች በእግዚአብሔር መካከል ያላቸውን የፍቅር ትርጉም ወይም ህብረትን የመመለስም ጥበብ አላት። ድነት መላውን ሰውነት ሁሉ መለወጥ ትችላለች። ነገረ ድነት ስንል አሁን ወድቀን የነበርን ከፍ ብለን የምንነሳበት ስለነ ወደ እግዚአብሔር ሱታፊ አምላክ ወደ ማግኘት እንሄዳለን። የምሕረት ዋናው ዓላማ ተራ የሥነ ምግባር ነገሮችን አሻሽለን እንድንሄድ አይደለም የተፈለገው። ዋናው ዓላማው ቴዎሲስ ያለው በግሪክኛው ቴዎሲስ ያለው በግዕዙ አማልክት ዘበጸጋ ብለን የምንጠራው ወይም ደግሞ ሱታፊ አምላክ አግኝተን የምንኖርበትን ጥበብ ማግኘት ነው። ምሕረት ለማህበረሰቡ ፈውስ ነው። ምሕረት ያለበት ማህበረሰብ በመካከሉ ፈውስ አለው። ጤናማ ሐሳቢዎች ይኖራሉ። ይሄ አሁን ያለንበት ዘመን በጣም ቁሳዊነት ያለበት፣ እኔነት የበዛበት፣ ከኛነት ይልቅ እኔነት ውስጥ ያለንበት በጣም ስግብግብ የሆነ በራስ ወዳድነት ውስጥ ተውጦ የሚኖር ጥላቻ በጣም የነገሰበት፣
በኢፍታዊነት ውስጥ የተጠመደ ሰው ፍታዊ በማይሆንበት ነገር ውስጥ የምናይበት አንዱ ትልቅ አንዱ ትንሽ ሆኖ የሚታይበት በአመጽ በግፍ በሙስና በጥፋት በጉበኝነት በጎሳኝነት ያለበት ዘመን ላይ ነው የምንኖረው። በተለይም ደግሞ መንፈሳዊ የሚባለው ነገር የደከመበት ውስጥ ነው የምንኖረው። ስለዚህ ለዚህ ሁሉ መልስ ሊሆነው የሚችለው ፍቅር የሚባለው ምሕረት የሚባለውና ነገረ ድነትን መረዳት የምንችልበት ኦርቶዶክሳዊ መንፈሳዊነት ውስጥ መኖር ስንችል ነው። ምሕረት በራሱ ለማህበራዊ ኢፍታዊነት ለተመሰቃቀለው ዓለም ራሱን የቻለ መድኃኒት ነው፣ ጥገና ነው፣ ይጠግናል ራሱን የቻለ። ምክንያቱም የታመመ ዓለም ውስጥ ነው የምንኖረው እኛ የዛው አካል ነን። በዚህ ውስጥ ስንኖር የሚያድን መድኃኒት ያስፈልገናል። መሐሪው አምላክ ምሕረት እንደሰጠን ለዓለማችን ደግሞ ክርስቲያኖች በተለይ ኦርቶዶክሳውያን መሐሪ ምሳሌዎች መድኃኒቶች ሆነን መገኘት አለብን። ሌሎችን ብቻ በማየት መሄድ የለብንም። ለዚህም ነው አሁንም ቅዱስ ዮሐንስ አፈወርቅ ሲናገር ቤተክርስቲያንን ይላል ራሱ የፍርድ ቤት አይደለችም። ቤተክርስቲያን ቤተ ሕሙማን የሚድኑባት የሚጽናኑባት ሆስፒታል ናት ነው የሚለው። ካህናቱም ደግሞ በዚሁ በሆስፒታል ውስጥ ቤተ ሕሙማን የሚድኑባት የሕክምና ቤት ውስጥ እነሱ ደግሞ አምላካቸውን ኢየሱስ ክርስቶስን እንደራስ የሆነው ሐኪሞች ናቸው ብሎ ነው የሚያስቀምጠው። ዓለም እንደዛን ሊያስተናግድ በማይችልበት ጊዜ እኛ ለዓለም ምሕረትን መስጠት የምንችል ቤተክርስቲያን መጽናናት የሚፈልጉት ሰዎች የሚጽናኑባት ፍጹም ሆነ የመድኃኒት ቤት ናት። ራሷን የቻለ የሕክምና ቤት ናት። ሰው ልጅ በኃጢአት ምክንያት በመንፈስ የጎሰቆለ እንኳን ቢሆን አምላካችን ኢየሱስ ክርስቶስ ግን በነፍሱ እንዳይጎሰቆል ራሱን የቻለ ሐኪም ሆኖን የወደቀውን ሰው ያነሳ፣ የወደቀውን አዳምን ያነሳው ይህንን የወደቀውን አዳም አንስቶ በምሕረቱ ይቅር ያለውና የጠገነው መድኃኒት የሆነውን ምናመልክ ከሆነ እኛም እሱን ተከትለን የፍቅር ሰዎች የምሕረት ሰዎች ሆነን በመድኃኒትነት የምንገለጽ መሆን አለብን። ምክንያቱም ሱታፊ አምላክ እናገኛለን እስካለን ድረስ። ለዚህ ነው በጣም የነገረ መለኮት ትምህርት ያልተረዳቸው በፍልስፍናው ዓለም ላይ የሌሉት ምናልባትም የሌላው እምነት ተከታይ ሆነው ማዘር ትሬዛ የሚባሉ እናት ምን ይላሉ? የወደቀን ሰው ሳይ የክርስቶስን ስቃይ እመለከታለሁ ይላሉ። ይህ ለወደቀው ሰው ሳይቀር አምላካችን ኢየሱስ ክርስቶስ በመስቀል ላይ አድሯል። ሩሩ የሆነው አምላክ ለኛ ላገኘነው ብቻ ሳይሆን ላጡትም ሰዎች ሁሉ ቤዛ ሆኗቸዋል። ለዓለሙ በሙሉ ሰላም ሆኗቸዋል። ይህንን ሰውነትን አግዝፎት ማለት ነው እሱ ማየት የምንችልበት ነው። ኦርቶዶክሳዊ መንፈሳዊነት ውስጥ ራሱን የቻለ የምንረዳው ቁሳዊ የሆነ ወይም ደግሞ እኔነት ብቻ የሚሉትን ነገር አይደለም የምንረዳው። አሁንም በቀሌምንጦስ የተባለው ታላቅ የሮም ቀሌምንጦስ የተባለው አባት ሲናገር በራሱ ያስቀመጠው ክርስቲያኖች የሚድኑት ገለልተኛ በመሆን አይደለም ይለናል። ይህ ማለት ነው ይህን ቃል ሰው ብቻውን ይሆን ዘንድ መልካም አይደለም ከሚለው ጋር ይዛመድልናል። ይህንን ለአዳምና ለሔዋን የተቀጸለ ብቻ ይመስለናል። ሰዎች ብቻቸውን ሊሆኑ ሰው ያስፈልገዋል። የሰው ድምጽ ያስፈልገዋል። ብዙ ሰዎች የሚበሉት የሚጠጡት ነገር ብቻ ሳይሆን የሰው ድምጽ ርቧቸው ይኖራሉ። ጆሮ የሚሰጣቸው የለም። ለምን? ያሉበት አቅም እኛ ከምንሰማው አቅም ጋር ስለማይመጣጠንልን። ስለዚህ በዓለም ላይ በጣም አድሎ ስለሚሰፋ ጆሮ ይናፍቃቸዋል። የሚያዳምጣቸው ይፈልጋሉ። የሚያዳምጠን እኛ እንደምንፈልግ ሁሉ ቅዱስ ገብርኤል ስማኝ ምፈልገውን ፈጽመልኝ እንደምንል ሁሉ ሰዎች ሰው ይርባቸዋል፣ ይጠማቸዋል፣ እንዲያዳምጧቸው ይፈልጋሉ። ይህንን ማሟላት ማለት የፍቅር እንዲሁም የምሕረት ሰዎች ሆኖ መገኘት ማለት ነው። ይቅርታ ደረጃ አለው ራሱን የቻለ በነገር መለኮት ትምህርት ውስጥ ኦርቶዶክሳዊ መንፈሳዊ ሕይወት ውስጥ የምንገልጸው ብዙ ጊዜ የተጎዳን ሰው ይቅር ለማለት የሚያስቸግረው ነገር ይኖረዋል። የበደለውን ባንዴ ይቅር ለማለት ይቸገራል። ያንን የተቸገረውን ሰውነቱን ግን ይቅር የሚልበትን ነገር ማሰብ አለብን። በምን ይቅር ይባል? ደረጃዎች አሉት። በአንድ ጊዜ ይቅር ባይነትን ላናገኝ የምንችልባቸው ነገሮች ቢፈጠሩም ሰውኛ በስነው ስጋ መጀመሪያ በኃጢአትና በህመም የደከመውን ሰውነታችንን ማመን አለብን። ማን ነው እኛ ያለ ነው? የደከምንባቸው ነገሮች አሉ። በዚህ ውስጥ የደረሰብን በደል ሊኖር ይችላል። ከዛ በደል ተነስተን በአንድ ጊዜ ይቅር ባይ የሚሆን የስጋዊ ጠባይ ላይ ስማማን ይችላል። መጀመሪያ ግን ማመን ነው። መዝሙረ ዳዊት ላይ መዝሙር 51 ላይ የሚነግረን እሱ ነው። ሁለተኛው
ከይቅርታ ጋር እንድንዛመድና ከበደል ነፃ እንድንሆን አንዱ የሚያግዘን የምንጸጸት ሰዎች ተበደለንም ጸጸትንም እንይዝ በጸጸቶቻችን ውስጥ ትህትናን መያዝ የምንችል። ለዚህ ነው በነገር መለኮት ውስጥ አንደኛው ከሚነሳው ነጥብ አንዱ በግሪክኛ ኬኖሲስ ተብሎ የሚታወቀው ራስን ዝቅ ማድረግ፣ ትህትናን ገንዘብ ማድረግ፣ ከእግዚአብሔር ጋር መኖርን የምናይበትን እሱን መያዝ የምንችል። አሁንም ቅዱስ ይስሐቅ ሶርያዊ ሲናገር ምን ይላል? የእውነተኛ ንስሐ ምልክት ለሁሉም ይቅርታን ለማድረግ ሲችል ብቻ ነው ይላል። የበደሉንን ሁሉ ይቅር ማለት ስንችል፣ የኛ በደል ይቅር እንዲባል ከፈለግን ይቅር ማለትን መልመድ አለብን። መጸሎታችንም እሱን ስለሚነግረኝ። ሶስተኛው የበደልኩትን ነገር ይቅር እንድባል በቃል ድምጼን ማሰማት መጸለይ መጀመር ስችል ነው ከበደል ነፃ ሆናለሁ፣ ይቅር ባይነት እንድናገኝ። በሚቀጥለው ከምሬት ከቁጣ መንፈሶች መውጣት አለብን። ዓለም ብዙ ቁጣ ነግሶበታል። በጣም የሚያናድዱ ነገሮች አሉ። መንገዶቻችን ሁሉ ንዴት ነው ያለው፣ ቁጣዎች አሉባቸው። አንድም ትዕግስት አይሰጡንም። እንደውም ሰዎች በመናልፈበት በመንወጣበት ነገሮች ሁሉ ነገሮች ስለማይሳኩልን ሁሉ ጊዜ ውስጣችን ይቃጠላል። ይህ ንዴት ይህንን ቁጣ መንፈስ ማስወገድ የምንችልባቸው ነገሮች ሲኖር ወደ ምሕረት እየቀረብን እንመጣለን። ለዚህ ነው ቅዱስ ዮሐንስ አፈወርቅ አሁንም ይቅር ለማለት መዘጋጀት እግዚአብሔርን እንድንመስል የምናደርገው መንገድ የምንጀምርበት ጅማሮ ነው ብሎ ነው የሚነግረን። ይቅር ማለት ይቅር ባይ ለራሳችንን እንደውም የስነ ልቦና ምሁራን የሚናገሩት መጀመሪያ ራሳችንን ይቅር ማለት፣ ውስጣችንን አይምሮአችንን ይቅር ማለት። ብዙ በደል ደርሶብን ይሆናል። ያ የደረሰብንን በደል በራሱ ውስጣችንን ይቅር ማለትን መልመድ አለብን። ሊከብድ ይችላል፣ ግን ውስጣዊ እሱን መለማመድ አለብን። እግዚአብሔርም ስለሚረዳን እርቅን መልመድ አለብን። ይርቅን ለሰላም መሻት ራሱ በሰላም ውስጥ ለመኖር በእርቅ ውስጥ መኖር አለብን። ለዚህም ነው እንግዲህ በአብዛኛው ጊዜ ቅዱስ ይስሐቅ ሲናገር በአብዛኛው አንተ ከራስህ ጋር ታረቅ ይላል። መጀመሪያ ከራስህ ጋር ታረቅ፣ ሰማይና ምድር ካንተ ጋር መታረቅ ይጀምራሉ። እኛ የይቅርታ ሰዎች ስንሆን ውስጣችንን ይቅር ማለት ስንጀምር ሰማይ ምድርም መታረቅ ይጀምራሉ። በሰማይ ያሉትን መላእክት በምድር ያሉ ፍጥረታት ሁሉ ከኛ ጋር እርቅን ይወጥናል ይጀምራሉ። በዚህ ውስጥ መኖር እንጀምራለን። ሌላው ዘወትር ይቅር ለማለት መለማመድ አለብን። በምን አይነት ልምምድ? በትዕግስትና በፍቅር በተደጋጋሚ ይቅር ማለትን መልመድ፣ ይቅርታን ገንዘብ ማድረግ። ይቅር ስንል በአብዛኛው የትኛው ማህበረሰብ ነው የምንገለው? እየጎዳኝ እየገደለኝ ያለውን ነው ይቅር ምለው? አዎ ክርስቶስም የሚለው ጠላቶቻችሁ ውደዱ ነው የሚለው። እሱ ትልቁ ነው። እሱን ማለትን መልመድ አለብን። ከመለኮታዊ ፍቅር ጋር መጨረሻ መዋሃድ የምንችልበትን ቃል እግዚአብሔር በደንብ አድርጎ መያዝ አለብን። ማክሲሞስ የተባለው አሁንም እንደዚሁ በሰባተኛ ክፍለ ዘመን የተነሳ የቤተ ክርስቲያን ጸሐፊ ሲናገር ፍቅርና ይቅርታ ነፍስን ከእግዚአብሔር ጋር እንደሚያዋህዷት ያስተምሩናል ይላል። በፍቅር በይቅርታ ከእግዚአብሔር ጋር መዋሃድ የምንችልበት አማልክት ዘበጸጋ እንድንባል የሚያደርግንን ጸጋዎች እናገኛለን። በዚህ በሚቀጥለው አንቀጽ ላይ የማየው ለክርስቶስ ሕይወት የሚሆኑ ተግባራዊ ትምህርቶች አሉ። ክርስቲያናውያን ወደ እግዚአብሔር የምናድግ መንፈሳዊውን ሕይወታችንን የምንይዝበት ሱታፊ አምላክ አግኝተን የምንኖርበትን ጥበብ። አንደኛው ከቃል ያለፈ ፍቅር ሊኖረን ይገባል። ብዙ ሰዎች በቃላት ብዙ ፍቅር አላቸው፣ በተግባር ግን ሸሽተውታል። ከኔ ጋር ናችሁ? ከቃላት ያለፈ ፍቅር ሊኖረን ይገባል። ሲወደን በቃልና በተግባር ነው የወደደን። እስከ ሞት ድረስ የሚያደርስ ፍቅር ነው የወደደን። ስለዚህ ልጆቼ ሆይ በስራና በእውነት እንጂ በቃልና በመላስ አንዋደድ ይላል አንደኛ ዮሐንስ ምዕራፍ 3 ከቁጥር 18 ላይ። ብዙ ዓለም የንግግር ቃላቶች የንግግር ወይም በቃላት የሚገለጹ ፍቅሮች አሉት። የተግባር ቃል ግን ያስፈልገናል። ራሳችንን ወደዚህ የፍቅር አውድማ ውስጥ ልናስገባ የምንችል እውነተኛው መንፈሳዊ ሕይወት የሚገለጸው በተጨባጭ በምህረት ስራዎች መገለጽ ስንጀምር የፍቅር ተምሳሌቶች እየሆነን እንሄዳለን። ሁለተኛው የርህራያችንን እለት ከእለት ማቋረጥ የለብንም። በምን አይነት መልኩ ነው ይቅር የምንለው? ርህራይ የሚጀምረው እንግዲህ አሁን ቅድም ካነሳሁት ጋር ከራሳችን ነው የሚጀምረው። ይቅር ማለትን ራሳችንን መልመድ አለብን። በብዙ ነገሮች ተሰቃይተን ሊሆን ይችላል። ምህረት በብዙ አይነት መልኩ ለራሳችን እንዲመጣ
እኛ ይቅር እንድንባል እንደምንፈልግ ሌሎችንም ሰዎች ይቅር ማለት መልመድ። በቤተሰብ ውስጥ ያለ፣ በቤተ ክርስቲያን ውስጥ ያለ፣ በስራችን መካከልም ያለ፣ በማህበረሰብ ውስጥ ያለውን አንዳንድ በደሎች እንኳን ቢኖሩ እንዴት ክርስቲያን ይቅር ማለት ይችላል? እሱ መማር አለብን። ይቅር እንዴት እንበል? በደግነት የተሞላው ቃላት እንኳን የቆሰሉ ልቦችን ሊፈውስ ይችላል። በነገራችን ላይ ደግ የሆነ ቃል የቆሰሉ ልቦችን መፈወስ ይችላል። ንግግሮቻችን ብዙ ሊጎዱ የሚችሉ ወይም ደግሞ ሊጠግኑ የሚችሉ ይሆናል። ከነዚህ ጋር ስናየው ግን እያንዳንዳችን የዋህነትን ደግነትን ያለበትን ቃላቶች ይዘን መኖር አለብን። ለዚህም ነው አሁንም ቅዱስ ይስሐቅ ሶርያው ሲናገር ይህ ታላቅ አባት ሲናገር ምን ይላል? በአንደበትህ ዘወትር ለሚሰሙት የሚጠግን ጸጋን የሚሰጠውን ነገር ብቻ ተናገር። እምተናበቦ ይሄ ይሳርምሞ ማለት ደግ ነገር ሊሆኑ የሚችሉትን ነገር ብቻ ተናገር። በሐሜት ብዙ ጊዜ ደክመን ሊሆን ይችላል። በጣም ያስከፉንን ሰዎች ከውስጣችን በጣም የተቃጠለ መንፈስ ስላለን ለሰዎች ስናወራ በጣም ከሚገባው በላይ ተበሳጭተን ሊሆን ይችላል። ነገር ግን አንደበትህ ነው የሚለው አንደበትህ ዘወትር ለሚሰሙ ሰዎች የሚጠግናቸው ጸጋን የሚሰጥ ነገር ብቻ ይናገር። ሱታፊ አምላክ የምንፈልግ ከሆነ የይቅርታ መንገድን የምናገኝበት እሱ ነው። እውነተኛ መንፈሳዊ ሕይወት የሰውን ንግግር የመፈወስና የሰላም መሳሪያ ሆኖ የሚቀርብ ነው። በተመሳሳይ መልኩ አሁንም ቅዱስ የቤተክርስቲያናችን ታላቅ አባት ቅዱስ ባስልዮስ ሲናገር አልፎ አልፎ የሚደረግ ልግስና ከሰው ይልቅ ዘወትር በነፍስ ውስጥ የሚኖር ልምዳዊ ባህሪ ሊሆን እንደሚገባው በተግባር ያዘው እያለ ይናገራል። አልፎ አልፎ እንኳን የምናደርገው ቀስ በቀስ ነው ወደ መልካሙ ፍጹምነት የምንደርሰው። ነገር ግን በጥቂቱም ቢሆን መልካም ነገርን መልመድ አለብን፣ መስራት አለብን። ሶስተኛው እግዚአብሔር ጋር በሚኖረን ህብረት ውስጥ ድህነትን አዘውትረን መያዝ ነው። ድህነት ብለን ስናወራ ድህነታችን ውስጥ የምናያቸው ብዙ ታላላቅ ነገሮች አሉ። ኦርቶዶክሳዊ መንፈሳዊነት የሚያስተምረን ወደ እግዚአብሔር የምናደርገው ጉዞ በህብረት የምንጓዝበት ህይወት ስለሆነ ዘወትር ሳንታክት ፈተናዎች ሳይበዙብን ራሱን በጸሎት የምንተጋ ሰዎች መኖር አለብን። በጸሎት የምንተጋ ጸሎት ራሷ ነፍስን ከእግዚአብሔር ጋር የምታዋህድ ናት። ለዚህም ነው በኦርቶዶክሱ ዓለም ላይ ንጹህ ጸሎት ብለው የሚጸልዩት አለች። ይቺ ንጹህ ጸሎት የሚሏት በመጀመሪያው ክፍለ ዘመን የነበሩ ሐዋርያን አበው የአይምሮ ጸሎት ይሏታል። ምንም ቃላት ሳይወጡ ዝም ብሎ እያዳመጡ መጸለይ፣ እግዚአብሔር እንዲያየን መፍቀድ፣ እሱ እንዲያየን ከፈቀድን እሱ እንዲያዳምጠን እሱን እንድናየው መፍቀድን መቻል፣ ቃላቶች ሳይወጡ ወይም ደግሞ በዚህ ፈጥሞ ደሴት የምትባል ማንታውሶስ የምትባል አለች። በዚህ በግሪክ አይላንድ በግሪክ ደሴቶች ውስጥ ያለች እዛ ውስጥ ያለው አበው መነኮሳት እችን ጸሎት ፍጹም ይተገብሯታል። ፍጹም የሆነች ከሰዎች ጋር ተገናኙ፣ ስራዎች ላይ ዋሉ፣ በትምህርት ላይም ሆኑ፣ በመንፈሳዊ አገልግሎቱም ውስጥ ሆኖ አሁን እዚህ እንደኔም ቆሙ እንደናንተም ተቀመጡ። ይችን ጸሎት ሁሉ ጊዜ ይጸልዩታል። እነሱ የክርስቶስ ጸሎት ይሏታል። ኪሪየ ለይሶ እግዚኦ መሐረነ ክርስቶስ፣ አቤቱ ማረን ይቅር በለን። በውስጣቸው ይጸልዩታል። ቆመውም ሄደውም ተኝተውም ይጸልዩታል። ሙሉ በሙሉ አብዝቶ በመጸለይ ብቻ ሳይሆን እነሱ ያንን ጸሎት ራሱን ዲሰርን አድርገው በውስጣቸው ውስጥ ይዘው ከእግዚአብሔር ጋር ይገናኙባታል። ፍጹም የሆነ ጸሎት እየሰራችሁ የምትጸልዩት ምንም የማታወክ ሁሉ ጊዜ ግን ራሳችሁን ተጠያቂ የምታደርግ ወደ ይቅርታ የምታቀርባችሁ ሱታፊ አምላክ እንድታገኙ የምትጋብዛችሁ በዚህ ህይወት ውስጥ እንድትኖሩ ሁሉ ጊዜ ጸጥ ያለች ጸሎትን እናይታለን። በጸጥታው ስንኖር ደግሞ የይቅርታ ሰዎች የፍቅር ሰዎች ነው የምንሆነው። ስለ ሰዎች በደል አይደለም እናስብ፣ ውስጣችንን ይቅር ማለት እንለምዳለን። ጸጥ ማለትን መለመድን ስናገኝ ይሄንን በዚህ ውስጥ አንዱ ነው። ህሊና ጸሎት ራሱ ጸሎት በህሊና ከእግዚአብሔር ጋር የምንገናኝበት ልዩ ህብረት ነው። ሌላው በሚስጥራት ተካፋይ መሆን ነው። በቤተክርስቲያናችን ኦርቶዶክሳዊት ቤተክርስቲያን 7 ምስጥራት አላት። 7ቱ ምስጥራተ ቤተክርስቲያን ውስጥ ተካፋይ መሆን ነው። ከ7ቱ ምስጥራት መካከል 3ቱ ምስጥራትን ብንመለከታቸው ጥምቀት ሜሮንና ቅዱስ ሜሮንና ቅዱስ ቁርባንን ስናይ ቅዱስ ጳውሎስ ክርስቶስን ልበሱት ብሎ ይገለጸልን ወደ ሱታፊ አምላክ የምንቀርብበት ሂደታችን ናቸው።
ስንጠመቅ ልጅነታችንን እናገኛለን። ቅባ ሜሮስ ስንቀባ ደግሞ መታተም ነው። ከክፉ ነገር ነፃ እንሆናለን። ልጅነታችን እንዳይነጠቅ ማህተም እናገኛለን። ስጋውንና ደሙን ስንቀበል ደግሞ ሱታፊ አምላኩን ወደ ማግኘት ሂደቱን እንጀምራለን። በእነዚህ ውስጥ ሆነን አምላካችን ኢየሱስ ክርስቶስን ለብሰን የይቅርታ የፍቅር ሰዎች መሆንን እንጀምራለን። በዚህ መኖር ያለብን ነው። ሚስጥራዊ ነገር መለኮትን ስንመለከት በዚህ በሚስጥራቱ ውስጥ ታግዘን መሄድ ነው። ሌሎችን ሁሉንም ብንመለከት ንስሐም አለ። በንስሐ ውስጥ መኖር፣ ሲታመሙ ደግሞ ቀኝ ቀንዲል አለን። መልሶም ደግሞ ራሱን የቻለ በመካከላችን በጋብቻ ውስጥ የሚኖሩ ሰዎች ቅዱስ ጋብቻ የሚፈጽሙበት ቅዱስ ሥርዓተ ተክሊል አለን። ሚስጥረ ክህነት ራሱን የቻለ ልዩ የሆነ ክብር አለን። እግዚአብሔር ከኛ ጋር ሊታረቀን እንደራስ የሆኑትን የእግዚአብሔር እንደራስ የሆኑትን ካህናትን ለማቅረብ የሚሰጥ ራሱን የቻለ ሚስጥር አለ። በእነዚህ ሚስጥራት ህይወት ውስጥ ሁላችንም የሚስጥሩ ተካፋዮች ሆነን እግዚአብሔርን ማግኘት የምንችልበት ጸጋ እንዲኖረን ነው ይሄ የሚነግረን። ሌላው ንስሐ ብያልኩት ነው። ንስሐ የጥምቀት ራሱን የቻለ ጥምቀታችን የምናድስባት ልዩ የይቅርታ በር ነው የሚላት ራሱን የቻለ ዮሐንስ ዘሰዋስው የተባለው ታላቅ አባት ሲናገር ንስሐ ማለት ከጥምቀት በኋላ የምናገኛት የይቅርታ በር ነው ምለው። መጽሐፈ መነኮሳት ንስሐ ተውበት ጸጋ እምድኅረ ጸጋ ይላታል። ንስሐ ማለት ከይቅርታ በኋላ የተገኘ ከጥምቀት በኋላ የተገኘች ሌላ የይቅርታ በር ነው የሚላት። መጸጸት ንስሐ ብለን ስንናገር መጸጸት ለካህናት ብቻ መንገር ሳይሆን ትልቁ ነገር ቀድመን በነገርነው ኃጢአት ዳግመኛ ላለመጠየቅ ቃለ መሐላ መፈጸም ማለት ነው። ፍጹም ከእግዚአብሔር ጋር መኖርን መልመድ ማለት ነው። ሰዎች ይወድቃሉ፣ እግዚአብሔር በንስሐ ይመልሳቸዋል፣ ወደ ካህናት እንድንቀርብ ያደርገናል። ሌላው ትህትና ነው። ትህትናም ስንል ከትዕቢት ይፈውሰናል፣ ትዕቢት ውስጥ እንዳንወድቅ ያደርገናል። ነፍስን ለመንፈሳዊ ጸጋ እንድናዘጋጅ እድል ይሰጠናል። ባለፈው ለመናገር ሞክሬያለሁ። ትህትናን የተማርነው ከአምላካችን ነው። ሊቃውንቱ ሲናገሩ የበላይን ማክበር ትክክል ነው ይላሉ። ከኔ ጋር ናቸው? ከኔ ጋር ናችሁ? አቻን ወይም እኩያን ማክበር ደግሞ ተገቢ ነው። ሁሉንም ማክበር ተገቢ ነው። የበታች የምንለውን ማገልገል ወይ ማክበር ግን አምላክነት ነው ይላሉ። ከኔ ጋር ናችሁ? ዝቅ ብሎ ያከበረን አምላካችን ነው። እሱን ነው ምን መስለው። ብዙ ሰዎች ከማህበረሰቡ ተገልለዋል። ባላቸው ምጣኔ ሀብት ምክንያት፣ ባላቸው የእውቀት አድማስ፣ ባላቸው የዘመድ ብዛት በብዙ መልኩ ተገልለዋል። እነሱን ማገልገል ማክበር አምላክነት ነው። አማልክት ዘበጸጋ የሚያሰኝን ክብር መያዝ ነው። ትሁት መሆን ማለት ክርስቶስ ራሱን ዝቅ አደረገ፣ ባዶ አደረገ። የመላእክትን ባህሪ አይደለም እኛን ነው የሆነው። ሰዎችን አከበርን፣ እሱ ወደ ላይ ወሰደን። አንዱ እንግዲህ የምናየው ትህትና ነው። ሌላው ጾማችን ነው። ታቅቦ ብለን የምንገልጸው ነው። መታቀብን የምናይበት ነው። በታቅቦ ህይወት ውስጥ ሁልጊዜ ከእግዚአብሔር ጋር እንድንኖር እድል ይሰጠናል። የመጨረሻው በፍቅርና በምህረት መገለጥ ነው። የክርስቲያን ፍቅር ራሱ ክርስቲያናዊ የሆነ ፍጻሜውን ይመለከታል። ቅድም ያነሳሁት የምህረት ፍቅር ደግሞ ማንኛውም መንፈሳዊ ተጋድሎን እንድንፈጽም ኃይል ይሰጠናል። ለዚህ ነው ቅዱስ ሶራፊም የሚባለው ታላቅ አባት ሲናገር የሰላምን መንፈስ ገንዘብ አድርግ ወይም ማግኝ ፈልግ፣ በአንተ ዙሪያ ያሉትን በሺዎች የሚቆጠሩትን ታድናለህና ይላል። ከኔ ጋር ናቸው? ቤታችን ሰላም ሲሆን አገረ ሰላም ትሆናለች። ሰዎችን የማዳን አቅም ይኖረናል። ሰዎችን የመፈወስ አቅም ይኖረናል። በውስጥ ያለውን ነገር ወይም የመጨነቅ ወይም በአንተ ውስጥ ነው ያለው። ሱራፌም ሲናገር የሰላምን መንፈስ ገንዘብ አድርግ ወይም ፈልጋት፣ ሰላማዊ ሁን። አንተ ሰላም ስትሆን በዙሪያ ያሉ ሁሉ በሺህ የሚቆጠሩት ሰላም ይሆናሉ ነው የሚለው። ክርስቲያን ኦርቶዶክሳዊ ሰላማዊ ነው። ሰይፍ የለውም። ሰይፉ አምላኩ ነው። ቃላቶች ሁሉ አምላኩ ናቸው። በአምላኩ የሚነገር የፍቅር ቋንቋ ነው ያለው። በሰላም በፍቅር በምህረት የሚኖር ነው። ለኛ የምህረት ሰዎች ስንሆን ሌሎችን ሰዎች የማዳን ለጊዜው እንኳን በሞኝነት ሊገልጹን ይችላሉ በዓለም ያሉ ሰዎች። ከጊዜ በኋላ ግን ሁሉን የሚችል አምላክ ልቦናቸውን ቀይሮ እኛ ሰላም ስንሆን ቤታችን ሰላም ይሆናል።
መንደራችን ሰላም ይሆናል፣ ልጆቻችን ሰላም ይለምዳሉ። ቤተክርስቲያን ሰላምን የሰላም ባለቤት የሆነችው ሰላሟን ልጆቿን ማያስ ትጀምራለች። ከካህናት ጋር አብረን መኖር እንዴት እንደምንችል መማር እንችላለን። ስለዚህ መንፈሳዊ መታደስ ውጫዊ አካልን ብቻ አይደለም የሚገልጸው፣ ውስጣዊ ህሊናንም ነው የሚገልጽ። በህሊናችን ሰላም መሆን፣ የፍቅር ሰዎች መሆን፣ እሱን ማድረግ ስንችል ነው አሁን ወደ ሱታፊ አምላክ የምንሄደው። እንደ መጨረሻ የማነሳው ፍቅር፣ ምሕረት እና ድነት በኦርቶዶክሳዊ መንፈሳዊ ህይወት ውስጥ ልዩ የሆነ ማዕከላዊ ስፍራን ይዞ የሚጠኑ ጥናቶችም ናቸው። በህይወትም እንኖራቸው። እግዚአብሔር ሰውን አስቀድሞ ነው የወደደው። ሳይወደው ሰው ሳይወደው ወደደው። ክርስቶስ በህይወቱ በዘመነ ስጋዊ በነበረበት ዘመን በእግረ ስጋ ሲመላለስ እንዲሁም ደግሞ በመስቀል ተሰቅሎ በትንሳኤው በእርገቱ በእነዚህ ሁሉ መለኮታዊ ፍቅሩ ሁላችን ተሳታፊ እንድንሆን አደረገ። በሞቱ ሞታችንን ገደለው፣ የትንሳኤ ሰዎች ያደረገን። በመቃብር ሆኖ በመቃብር ውስጥ የምንኖር በዓለም መቃብር ውስጥ ያለን ሰዎችን ድምጻችንን ሰማ፣ ተነሳልን፣ ትንሳኤችን ተባረከ። እሱ ብቻ አይደለም፣ የምስጢረ ስጋዊ ፍጻሜ የሚሆነውን ከተነሳ በኋላ ከ40 ቀን በኋላ ወደ ሰማይ ያረግና የኛን እርገት በደንብ እንድንመለከት ወደ ሰማይ እንድናይ ያደረገን። እርገታችን ሰማያዊ ነው። አሁን በምድር ላይ ነው ያለነው፣ ሐሳባችን ምድራዊ ሆነ። ሰማይን እንድንመለከት ወደ ላይ እንድናይ በአብ ቀኝ ተቀምጦ አከበረን። ሰውነታችን ራሱ ውበት አገኘ። ረቂቅ የሆነ አምላካችን ረቂቅ የሆነው ምስጢሩን ገለጸልን። በመስቀል ላይ የተሰቀለው አምላክ በደም ታጥቦ እኛን ሁላችንም በይቅርታ ከጎበኘን እጁን ዘርግቶ አቀፈን። በመስቀል ላይ ሆኖ መስቀሉ ምስጢርን ገለጸልን። ግርጌው ላይ ብንመለከት በመስቀሉ ግርጌው ላይ የተቸነከረው ችንካሩ እምነታችንን መሰረታችንን ገለጸልን። ይሄ ደግሞ በእምነታችን የምናገኘው በጥምቀታችን የምናገኘው ህይወት ነው። በኋላም ጉልበቱ የገፉት የጣሉት የሳቡት ጉልበቱ ላይ ደግሞ ያለው ግፍ መከራ ደግሞ ምንን ምስጢረ ቁርባን፣ ምስጢረ ቀንዲል፣ ምስጢረ ሜሮንን ይገልጽልናል። በዚህ ማህተም አገኘን። የተወጋው ጎኑ ቁርባኑን ገለጸልን። ስጋውን ደሙን ተካፋዮች ያደረገን። በቀኝ እጁ የተጎዳው ደግሞ ንስሐችንን አበሰረን። በግራ እጁ የተጎዳው ደግሞ ራሱን የቻለ በሚስማር የተጎዳው ወይ ደግሞ የደማልን አምላክ ደግሞ ብንታመም ቁስለ ነፍስና ቁስለ ስጋ ቢገጥመን ቀንዲልን ሰጠን። ሁለቱ ምስጢራት ደግሞ በአክሊለ ሦኩ ላይ ተገኙልን። ምስጢረ ክህነትን የምንለው እንዲሁም ደግሞ ምስጢረ ተክሊል የምንለው በአክሊሉ ላይ ተገኘ። ልብ በሉ ክርስቲያኖች፣ ኦርቶዶክሳውያን፣ ጋብቻውን የምናየው አክሊሉ ላይ ነው፣ ሦኩ ላይ ነው። አክሊለ ሦኩ ላይ ነው የምናየው። ክህነቱን የምናየው አክሊለ ሦኩ ላይ ነው የምናየው። ክርስቲያኖች፣ አገልግሎቱ እንዲሁ ዝም ብሎ ተራ ነገር አይደለም። መከራ ያለበት መስዋዕትነት ያለበት ነው። ጋብቻ ፍቅር ብቻ አይደለም ያለበት፣ ትልቅ ከባድ የሆኑ ነገሮች አለ። መስዋዕትነት ይጠይቃል። ለሌሎች መስዋዕት የሌሎችን ሰዎች ድምጽ መስማትን ይፈልጋል። የሁለት ሰዎች መጣመር አለበት። በክህነት ውስጥ ያሉት አባቶች ልዩ የሆነ አገልግሎት አላቸው። አክሊለ ሦኩ ላይ ነው፣ ልዕልና ያለበት ነው። ስለዚህ ኦርቶዶክሳውያን በሚስጥራዊ ህይወት ውስጥ በሚስጥራዊ ቤተክርስቲያን ውስጥ እንድንካፈል ክርስቶስ በመስቀል ላይ ሆኖ ማንነታችን ገለጸ። ካደረም ከተነሳም በኋላ በእርገት ካሄደ በኋላ ግን ዳግመኛ እንደ መንፈስ ቅዱስን ከአብ የሚሰርጸውን የኦርቶዶክስ ትምህርት ከአብ የሚሰጠውን የእግዚአብሔር መንፈስ ቅዱስ መንፈሴን እልክላችኋለሁ የሚያጽናናውን የሚያረጋጋውን ምሕረትና ፍቅራችንን ሊሰጠን የሚችለውን መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስን እልክላችኋለሁ። በዚህ ህይወት ውስጥ የምንኖር ከሆነ የፍቅርና የምሕረት ሰዎች መሆን አለ። ድህነታችን ከዚህ ጋር የተያዘ ስለሆነ ምሕረት በክርስቲያን ፍቅር ውስጥ የሚገለጽ ማህበራዊ መገለጫ ነው። የምንምረው ሁላችንም መሐሪዎች መሆን አለብን። በምሕረት ውስጥ መኖር ስንችል ያለ አድሎ መውደድ አለብን። ኢትሚጥ ፍትሐ ነዳይ ወኢትአመጽ በፍትሕ ነው የሚለው መጽሐፍ። ድሃውንም አትበድል ፍርድም አታጓድል ነው የሚለው። በዚህች ዓለም ላይ ግፍ ጸንቶ ኢፍትሐዊነት ጥግ ደርሷል።
በኢፍታዊነት ውስጥ የምናያቸው ወይ ደግሞ የማህበራዊ ኢፍታዊነት ጥግ ስለደረሰ የዓለም ሰዎች እንኳን አራቱን የሆኑ መስፈርቶችን ይህንን ኢፍታዊ የሆነውን ነገር ለማውረድ ያስቀምጣሉ። አራት የሆኑ አምዶችን ያነሳሉ። አንደኛው ሰው በሰውነቱ ክቡር ሆኖ ተሳታፊ መሆን አለበት ነው የሚሉት። ባለው ድምጽ አለው፣ ቃል አለው፣ ሐሳብ አለው። በሐሳቡ ተሳታፊ እንዲሆን ድምጹ መሰማት አለበት። ሁለተኛው የሰው ልጅ የሚፈልገውን ነገር ማግኘት የሚችልበት በምድር ላይ የተሰጠውን ነገር ያለ ገደብ ሊያገኝ ይገባል ነው ከኃጢአት በቀር። ይሄ የምንለው ራሱን ትምህርት የምንለው ነው። በትምህርት ህይወት ውስጥ ወይም ደግሞ ጤናን አጠባበቅን ራሱ ጨምሮ ነው የሚያነሱት። ሶስተኛው ግን እኩልነት ሳይሆን የተመጣጠነ አኗኗር፣ እኩልነትን ሳይሆን የተመጣጠነ አኗኗር መኖር አለበት። አንዱ ትንሽ አንዱ ትልቅ ሲሆን ግን እርስ በርሱ የሚባላ ማህበረሰብ እየፈጠር ነው የምንለው። የመጨረሻው ግን ሰብአዊ መብቶች ናቸው። እኛ ምዕራባውያን የሚያነሱት ሰብአዊ መብት ከኛ ከምናነሳው ሰብአዊ መብት እጅግ ይርቃል። እኛ ምናልባት እኛ የምናነሳው መኖር ሊሆን ይችላል። ድምጻችንን ባለው ቋንቋችን፣ ቃላታችንን፣ ሐሳባችንን መግለጽ ሊሆን ይችላል መብት የምንለው። ለነሱ ግን ከሰውነት ተራ ወጥተው ሰብአዊ መብትን የሚጋጭ ወይም መንፈሳዊ ህይወታችንን የሚጋጭ ነገሮችን ነው የሚያነሱት። በዚህ ውስጥ መኖር ከአድሎ የጸዳ ነገሮችን ይዞ መኖር፣ ከኢፍታዊነት መጽዳት፣ ትዕቢትን ማገልገል የለብንም። ትዕቢተኞች መሆን የለብንም። ምንም ይሁን ትዕቢተኛን ገንዘብ ማድረግ፣ ትዕቢትን መንፈስ ገንዘብ ማድረግ የለብንም። ያለ ገደብ መውደድ፣ ይቅር ማለት ያለ ምንም ነገር። ስለሰጡን አይደለም መውደድ ያለብን፣ ሁሉንም ያልሰጡንንም መውደድ አለብን። ስለሌላቸው አልሰጡንም። ምናልባት ንግፉ ሆነውም አልሰጡንም፣ ግን መውደድ ነው የሚጠበቅብን። አለመውደድ አንችልም። ባህሪያችን አለመውደድ አይችልም። ሰውአዊ መንፈሳችን ካሰብ ነው ከእግዚአብሔር ጋር እንዲሁም ከባልንጀራችን ከሰው ጋር በሚኖር ህብረት ውስጥ ድህነታችንን ማሰብ መዳን የምንችለው እነዚህ ነው። በፍጥረት ውስጥ ስንመላለስ ለኛ ከሰዎች ጋር ያለን ግንኙነትና ከእግዚአብሔር ጋር ያለን ልዩ ግንኙነት የጠበቀ መሆን አለበት። ምሕረትን የሚያደርጉ ብፁዓን ናቸው ምሕረትን ያገኛሉና። የምሕረትና የፍቅር ባለቤት የሆነ አምላካችን እግዚአብሔር በነገረ ድህነት ውስጥ እንዲገልጸን ፍጹም የምህረት ሰዎች የፍቅር ሰዎች እንድንሆን ኃይሉን ጥበቡን ያድለን። አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁን። ይቆየን።